እኔ ሁኔታዎች ስሜታቸውን እንዲቆጣጠሩ በፈቀዱና ባልተረጋጉ ቤተሰቦች ውስጥ አድጌያለሁ። ባለቤቴ ዴቭ ግን ያደገው በታላቅ ፈተና ውስጥ እንኳን አዎንታዊ ሆኖ በተገኙ ፈሪሃ እግዚአብሔር ባደረባቸው እናት ቤት ውስጥ ነው። የሚገርመው ነገር የኔ ቤተሰብ ተፈጥሯዊ መጠነ ዙሪያ ከዴቭ ይልቅ በጣም የተሻለ ነበር። ሆኖም የኛ አስተሳሰብ የከፋ ነበር። የኔ ወላጆች የራሳቸው ቤት ነበራቸው። ሁለቱም ጥሩ ስራ ነበራቸው። ጤናቸውም በመልካም ሁኔታ ይገኝ ነበር። መጠነኛ የሆነ ገንዘብም ያስቀምጡ ነበር። በአንጻሩ ግን የባለቤቴ የዴቭ አስተዳደግ ድህነት ያጠላበት ነበር። ባለቤቴ ዴቭ ይለብሳቸው የነበሩ ልብሶች እናቱ የቤት ጽዳት ከሚያጸዱላቸው ቤተሰቦች የተገኘ ነው። ዴቭ የ16 ዓመት ልጅ እያለ አባቱ ሞቱ። እናቱም 8 ልጆችን ብቻቸውን የማሳደግ ኃላፊነት ተጥሎባቸው ነበር። በአንድ ባለ 3 ክፍል አፓርታማ በሆነው በመጀመሪያው ወለል ላይ በአንድ ክፍል ውስጥ ይኖሩ ነበር። በዛሬው የመጽሐፍ ቅምሻችን አእምሮን አድሰው ከሚለው ከጆይስ ማየር መጽሐፍ እንዴት እርካታ ያለውና በስሜቱ የተረጋጋ ሰው መሆን እንደምንችል አንዳንድ ተግባራዊ ምክሮችን እንዳስሳለን። አብረን እንቆይ። ጽናትና እርካታ አስፈላጊ ናቸው የሚባልበት አንዱ ምክንያት በህይወታችን ሐሴት እንድናደርግ ስለሚያስችሉን ነው። ስሜት ወደ ታች የሚወርድባቸውን ወቅቶች ወይም ቀናት ማንኛችንም አንፈልግም። ባሉታዊ ሐሳቦች ተሞልተን በቁዘማ መቀመጥም አንወድም። በዚያ ሁኔታ ስንሆን በራሳችን አንደሰትም። እንደዚሁም ማንም ሰው በእኛ አይደሰትም። እርካታ ከሌለው ሰው ጋር፣ እምነት ከማይጣልበትና ድብርታም ከሆነ ሰው ጋር መጣበቅ በእጅጉ አስቸጋሪ ነው። ድብርታቸውን እንዲንከባከቡት እያደረግናቸው አለመሆናችንን ካልተገነዘብን በቀር ህይወታችንን በማስደሰት ፈንታ እነርሱ ደስተኞች እንዲሆኑ ጊዜያችንን ሁሉ ልናጠፋ እንችላለን። የተረጋጋሁና ሐሳበ ጽኑ ሴት መሆኔን ስገነዘብ ራሴን ይበልጥ እንደምወድ ተገንዝቤያለሁ። አንተም እንደዚሁ እንደምትሆን አምናለሁ። በስሜት የተረጋጋና ሐሳበ ጽኑ ሰው መሆን ባለ ኃይል ለሆነ ህይወት በጣም አስፈላጊ ነገር ነው። በእነዚህ ባህሪያት እያደግክ ስትሄድም ከዚህ ቀደም ሆነ ከማታውቀው በላይ ብርቱ ሰው ሆነ ራስን ታገኘዋለህ። ለውጥን ለማግኘት መንገዱ አእምሮን ማደስ ነው። እርካታንና እርጋታን ማግኘት የሚችል መሆኔን ማመንን በህይወቴ ዘመን ፍሬውን ከማየቴ በፊት መጀመር አለብኝ። ብዙ ጊዜ ስለ እርጋታ አጠናሁ። ስለ ውስጣዊ ስሜቶችም አያሌ ጽሑፎችን አነበብኩ። እርካታ ያገኘሁትና በስሜት ረገድ እርጋታ ያለኝ ሴት መሆኔን ማሰብና መናገርም ጀመርኩ። በልባችን እምነት ሲኖረን ስለ እምነት እናስባለን፣ ስለ እምነትም እንናገራለን። አንድን ነገር በእውን ከማየታችን በፊት በእምነት እንደተፈጸመ አድርገን እናያለን። በዚህ መንገድ በመንፈሳዊ ዓለም ውስጥ ከፈጣሪ ጋር እንተባበራለን። በሐሳባችንና በቃላችን ከመንፈሳዊ ዓለም እንደርሳለን። ከዚያም ከዚሁ ዓለም በመነሳት ወደ ምንኖርበት ዓለም እናመጣዋለን። እስቲ አስቡት፣ ከ1 እስከ 10 ድረስ ባለው መለኪያ የስሜት እርጋታችሁና እርካታችሁ እንዴት ትመዝኑታላችሁ? ሁላችንም ውስጣዊ ስሜቶች አሉን፣ ደግሞም ሁል ጊዜ ይኖሩናል። ሰው ሆኖ የመገኘት አካል ናቸው። ሁላችንም ውስጣዊ ስሜቶች አሉን፣ ደግሞም ሁል ጊዜ ይኖሩናል። ሰው ሆኖ የመገኘት አካል ናቸው። ይህ እውነት በመሆኑ የስሜት እርጋታን ማግኘት ከማንኛውም አማኝ ግቦች ውስጥ አንዱ መሆን እንዳለበት አምናለሁ። ስሜታችን እንድንገዛው እንጂ እንዳይገዛን ለማድረግ ፈጣሪን ዘውትር መፈለግ አለብን። የደስታ፣ የሐዘን፣ የጥላቻ፣ የፍቅር ወዘተ ከስሜቶቻችን ውጣ ውረዶች ውስጥ ምን አይነት አበይት ተግዳሮቶች እንደሚኖሩ ወይም እንደሚመጡ የማምንባቸው ነገሮች በዚህ ጊዜ መናገር እንደምችል አምናለሁ። ስሜታችን እንዲገዛን ከቀጠልን መሆን እንዲገባን ሆነን የምንገኝበት መንገድ አይኖርም። ምን ነው ስሜታዊ ባልሆንክ ኖሮ ብሎ መመኘት ምንም ጥቅም የለውም። አእምሮህን ሙሉ በሙሉ የመለወጥ ምርጫ ማድረግ አለብህ። ማናችንም ብንሆን ከስሜታችን ሙሉ በሙሉ ከቶ ነፃ መሆን አንችልም።
ነገር ግን በእኛ ላይ ስልጣን ወይም ኃይል እንዲኖረው መፍቀድ የለብንም። እነሱን መቆጣጠርና መግዛት መቻል አለብን። ስሜቶች እንዳሉ መጥፎች አይደሉም። አንዳንዶቹ በጣም አስደሳች ናቸው፣ በአንጻሩ ግን ደካማም ናቸው። ስለ አንድ ነገር ብቻ በ30 ቀኖች ውስጥ በ100 መንገዶች ስሜት ሊሰማ ይችላል። ስሜቶች ከቀን ቀን፣ ከሰዓት ሰዓት፣ አንዳንድ ጊዜም ከወቅት ወቅት ሊለዋወጡ ይችላሉ። መለወጥ ብቻ ሳይሆን ይዋሻሉ። ለምሳሌ ሕዝብ በተሰበሰበበት መካከል ተገኝተ ሳለ ሁሉም ሰው ስለኔ ይነጋገራል ብለህ ሊሰማ ይችላል። ይህ ግን እነሱ ስላንተ እየተነጋገሩ ነው ማለት አይደለም። ማንም ሰው አይረዳኝም የሚል ስሜት ሊያድርብ ይችላል። ይህ ግን አይረዱህም ማለት አይደለም። በሚገባ አልወደድም፣ አልደነቅም ወይም በሚገባ እንክብካቤ አይደረግልኝም የሚል ስሜት ሊያድርብ ይችላል። ነገር ግን ይህ እውነት አይደለም። የበሰልክ በስርዓት የምትጓዝ ሚዛናዊ የሆንክ ሰው ለመሆን ከፈለግ እንደሚሰማ ላለመጓዝ መወሰን አለብህ። ዕለቱ ብዞት የሚለቅ ወይም የሚያስቆጣ ከሆነ ሰዎች በሚገባ እየተንከባከቡኝ አይደለም የሚል ስሜት ሊያድርብ ይችላል። እንደ እውነቱ ከሆነ ግን ዘውትር ከሚያሳዩኝ በተለየ መልኩ እየተመለከቱኝ አይደለም። በዚያ ዕለት እኔ ይበልጡኑ ስሜታዊ ነበርኩ እንጂ ነገሮችም ከዘውትሩ አካሄድ በተለየ መልኩ እየሄዱ ናቸው። ብዙ ጊዜ ሰዎች እርካታንና እርጋታን እንዴት ተለማመድሽ ብለው ይጠይቁኛል። በእርግጥ ሁለት መልሶች አሉኝ። እነርሱም በቀጥታ ከመጽሐፍ ቅዱስ የወሰድኳቸው ናቸው። ትዕግስትና ራስን መግዛት። ትዕግስት ፈጣሪ ጥበብን እንድንጠቀም ይፈልጋል። ጥበብም ትዕግስትን የሚያበረታታ ነው። ጥበብ አንድ ነገር ከመናገር ወይም ከመስራት በፊት ስሜቶችህ እስከሚረጋጉ ድረስ ትንሽ ጊዜ ቆይ፣ ከዚያም መሰራት ያለበት ነገር ነው ብለህ ማመንህን አረጋግጥ ይላል። ስሜቶች አንድ ነገር ማድረግ እንዳለብን እርሱንም አሁን ማከናወን እንዳለብን በማዋከብ ወደ ጥድፊያ ይገፋፉናል። ነገር ግን ትዕግስት ስለምንሰራው ነገርና መቼ መስራት ስላለብን ግልጽ የሆነ ስዕል እስከሚኖረን ድረስ ትዕግስተኞች እንድንሆን ይረዳናል። ከሁኔታዎች ወጥተን ከፈጣሪ እይታ አንጻር ሁኔታዎችን ማየት አለብን። ከዚያም የተሰማንን ስሜት መሰረት በማድረግ ሳይሆን የምናውቀውን መሰረት በማድረግ ውሳኔዎችን መወሰን አለብን። በመጨረሻም ራስን መግዛት። ፈጣሪ ነፃ ፈቃድ ሰጥቶናል። ይህም ምን መስራት እንዳለብን፣ ምን መስራት እንደሌለብን የመምረጥ መብት ማለት ነው። ራስን መግዛት የአዲሱ ተፈጥሮ ፍሬ ነው። እኛ ማድረግ ያለብን ይህንኑ ማዳበር ነው። ጡንቻዎቻችንን በማንቀሳቀስ እንደምናዳብራቸው ሁሉ ራስንም መግዛት ማዳበር እንችላለን። ራስን መግዛት መለማመድ የባርነት ጣጣ ሳይሆን የነፃነት ገጽታ ነው። እንድታደርግ የሚሰማን ሁሉ ማከናወን የለብህም። ጥበብ ነው ብለህ የምታውቀውን ለማከናወን ነፃነት አለ። ስነ ስርዓት ራስን መግዛት የምትለውንና መሆን የምትፈልገውን ለመሆን ይረዳሃል። ይህ ግን ያለ ራስን መግዛት ከቶውኑ ሊሆን አይችልም። ራስን መግዛት መለማመድ ስለ ራስ መልካም የሆነ ስሜት እንዲኖርህና የላቀ አክብሮት እንድታገኝ ይረዳሃል። ስሜትህ እንዲገዛ ባለመፍቀድም የላቀ ኃይል ይኖርሃል።